ከዚህ ቪዲዮ በኋላ ሴት ልጅ ለመቅረብና በፍቅርህ እስረኛ ለማድረግ ትክክለኛውን እውቀት ዛሬ በሳቢሳ እነግርሃለሁ። ከዚህ በፊት ሴትን ስለማማለል ወይም ሴትን ስለመማረክ የተማርከው በጣም ብዙ ስህተት አለ። ትክክል የመሰለ ግን ደግሞ ስህተት የሆነውን ነገር ነው ዛሬ የምንነጋገረው። ሴትን ልጅ ስለመሳብ ያልተነገረ ድብቅ እውነት አለ። በዚህ ዘመን የፍቅር ግንኙነት ብዙ ምክሮችን ይዞ ይመጣል። አብዛኛው ምክር በጣም የቀለለ፣ አንዳንዱ ደግሞ አሳሳች ነው። ሴቶች ወንዶችን የሚመርጡት በምክንያታዊነት ነው ትባላለህ። ደረጃ፣ ገቢ፣ ቁመና፣ ደግነትና ሌሎች ነገሮች አስፈላጊ ቢሆኑም ወሳኝ ግን አይደሉም። ድብቁን እውነት ልንገርህ፣ ሴቶች የሚመርጡት በምክንያት አይደለም፣ በደመ ነፍስ፣ በስሜትና አንድ ወንድ በሚያስተላልፋቸው ስውር ምልክቶች እንጂ። የስልጣንና ኃይል ሊቁ ኒኮሎ ማኪያቬሊ አንድ ጊዜ እንዲህ ሲል ጽፏል። እጣ ፈንታ ሴት ናት። ልትቆጣጠራት ከፈለክ በድፍረት ማሸነፍ አለብህ። ያ ድፍረት የበላይነት አይደለም፣ ሊታይ የማይችል የውስጥ መረጋጋት ነው። ሴቶች ለጋብቻ ምስክር ወረቀቶች ምላሽ አይሰጡም፣ ለኃይል ግን ምላሽ ይሰጣሉ። በስውር ኃይል ነው የምትቆጣጠራት ማለቱ ነበር። አየህ፣ ሴቶች በነገሩ ሁሉ ሙሉ የሆነ ወንድ አይደለም የሚመርጡት። ይልቁንስ ሲያዩ ጥንካሬ የሚያጋባ ዝምታ፣ ክብደት ያለውና ውስጡ የማይናወጥ ወደሆነ ሰው ይሳባሉ። የዝግመተ ለውጥ እሳቤ ይህንን ይደግፋል። በስሜታዊ መረበሽ ጊዜያት የሴትነት ደመነፍስ ትክክለኛውን ነገር ወደሚናገረው ሳይሆን ወደ ተረጋጋው ሰው ይሳባል። ለምሳሌ በዚህ ዘመን ሁለት ወንዶች ቦክስ ገጥመው አንደኛው ጨንቆት ሲጮህ፣ ሌላኛው ደግሞ በትዕግስትና መረጋጋት ቢታይ ሴቷ ማንን የምትመርጥ ይመስልሃል? በአደጋ ጊዜ የተረጋጋ፣ መረበሽ የሌለበት፣ በራስ መተማመን ያለውን ወንድ ትመርጣለች። ዛሬ እስኪ ልንገርህ፣ ብዙ ስህተቶችን ተነግሮሃል። በቃ ስለማማለል፣ ስለ ሴት ስለምናምን፣ በቃ ሴት ልጅ እንዲያርገህ ግን እሱ አይደለም። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ አብራችሁን ቆዩ። አንደኛውና የመጀመሪያው መረጋጋት ጥንካሬ ነው፣ ግዴለሽነት አይደለም። ይህ ዘመን በስሜታዊነት የሚመራ ነው። ወንዶች በጣም ስስና ደካማ ናቸው። መረጋጋት አለማሰብ ማለት አይደለም፣ አለመፈራረስ ማለት ነው። ግዴለሽነት ሳይሆን መተማመን፣ በራስ መተማመን ኮንፊደንስነት ነው። የተረጋጋ ሰው ሌሎች ሲደናገጡ መረጋጋትን ያጋባል። ንቃተ ህሊናው ሙሉ በሙሉ ለምን እንደሆነ ባትረዳም እንኳን የነርቭ ስርዓቷን ደህንነቱ የተጠበቀ እንደሚሆን ወደሚያውቀው ሰው ይቀየራል። አየህ፣ መረጋጋት ጥንካሬ ነው። መረጋጋት መልካም ሀሳቢነት፣ ይሄ እንዴት ነው? ውስጡ ብስል ያለ ሰው ነው የተረጋጋ ሰው እንጂ ግዴለሽነት አይደለም። ግዴለሽነትና መረጋጋት የተለያዩ ነገሮች ናቸው። ግዴለሽነት እየተጎዳ ህይወቱ እየተበላሸ እያየ ዝም ማለት ነው። ግን ጠንካራ መሆን ወይም ደግሞ እርጉት ያለ ወንድ መሆን ግን የሆነ ነገር ሲመጣ በእርጋታ የሚመልስ ለነገሮች የሚሰጣቸው ምላሽ በሙሉ በተረጋጋ መንፈስ የማይደናበር የማይደናገጥ ማለት ነው። ግዴለሽነት ደግሞ እንዝላልነት ነው። ይህን መለየት አለብህ። አንተን የተረጋጋው ነኝ ብለህ ግዴለሽ ሰው እንዳትሆን፣ ግዴለሽ ወንድ እንዳትሆን። መረጋጋት ያለበት ወንድ፣ ጠንካራ ተረጋግቶ ሰዎችን የሚያረጋጋ ወንድ ሴቶች ይማረኩለታል፣ ይወዱታል፣ ያፈቅሩታል። ግን ግዴለሽነትና መረጋጋትን መለየት ይኖርብሃል። ሁለተኛው ሚስጥራዊ ፍላጎትን ያነሳሳል። የዛሬው ባህል ከመጠን በላይ ግልጽነትን ያበረታታል። ሁሉም ሰው በግልጽ እንዲያወራ የሚገፋፋ ነው። ቴክኖሎጂውም ያግዛል። ነገር ግን ሚስጥራዊነት የበለጠ ይገኛል የሚል ጉጉት ተፈጥሮ ሴቶች የበለጠ እንዲቀርቡ ያደርጋል። ሊገመት የሚችል ነገር ፍላጎትህን ያጠፋዋል። በህይወታችን የሚገጥሙን ነገሮች ቀድመን ብናውቃቸው የመኖር ፍላጎታችን ይቀንሳል። አንዲት ሴትም አንተን በብዛት ካወቀችህ ፍላጎቷ ቀድሞ ይሞታል፣ ይቀንሳል። በቃ ምንም ለማወቅ ብዙም አትፈልግህም፣ አትቀርብም፣ አትሳብም። ሁሉንም ነገር በፍጥነት የሚያጋልጥ ሰው እንደ ማግኔት ሳቢነቱን ያጣል። ቀድመህ ሁሉን ነገር የምትናገር ከሆነ ለምሳሌ እኔ አንድ ነገር ልንገራችሁ። የሆነ ሰው አውቃችሁ ድንገት መንገድ ላይ የሆነ ቦታ ብቻ ተዋውቃችሁ ዝርግፍ አድርጎ ቀድሞ ስለሱ ሲነግራችሁ አይደብራችሁም? አያስጠላችሁም? እንኳን ሴት ልጅ ወንድ ልጅ ለማፍቀር ጊዜው ዘመናዊ ነው፣ ቴክኖሎጂ ነው፣ ግልጽነትን ያበረታታል። ግልጽ እንድንሆን ብዙ ሰው ግልጽ ነው፣ ግን ደግሞ ግልጽ መሆን ባለብህ ነው እንጂ ሁሉንም ህይወትህን ዝርግፍ አድርገህ መናገር የለብህም።
ሚስጥራዊነትህ ፍላጎት እንዲኖር ያነሳሳል። የሆነ ሰው አንተን ለማወቅ በጣም ጥረት ያደርጋል። የሆነ ሰው አንተን ለመቅረብ ጥረት ያደርጋል። በቻልከው መጠን ሚስጥራዊ ሁን። ሚስጥራዊ ስልህ አለ የምትናገረው የማትናገረው፣ ግን ራስህን ሙሉ ለሙሉ ዝም ብለህ ዝርግፍ አድርገህ ገልጠህ አታሳይ ለሰው። ሚስጥራዊነት ማለት ማጭበርበር አይደለም። በነገራችን ላይ የማወጉትና ፍለጋን ለመጋበዝ ነው የሚጠቅምህ። አንዳንድ ጊዜ ሚስጥራዊ ሁኑ ስትባሉ ይሄ አጭበርባሪ መዋሸት ምናምን አይደለም። ሚስጥራዊ ሁኑ ማለት መናገር ያለብህን ነገር እየተናገር ውሸቱን አንዳንዴ ሚስጥራዊ ልሁን ብለህ ውሸት አታውራ። በቃ መናገር ያልፈለግከውን ነገር በዘዴ ማለፍ ነው ያለብህ እንጂ ውሸት ምናምን አያስፈልገውም። ሶስተኛው ማህበራዊ ማረጋገጫ ተፈላጊነትን ይጨምረዋል። ሴቶች በባዶ ቦታ አይመርጡም። ወንድ ከማህበረሰብ ጋር እንዴት እንደሚገናኝ ይከታተላሉ። ብዙ ሰዎች የሚፈልጉ ከሆነ ሴቷ በአንተ መሳቧ አይቀሬ ነው። ሴቷ በጆሮ የሰማችውን ወንዱ ደግሞ በአይኑ ያየውን ያፈቅራሉ የሚባል አባባል ትክክል ነው። ሴት ልጅ ለሰማችው ነገር ቅድሚያ ትሰጣለች፣ ወንድ ልጅ ደግሞ ለሚያየው ነገር። ይህ ከንቱነት አይደለም። በዙሪያ ያሉ ሰዎች የሚሰጡ ስምና ክብር ተፈላጊነትን ይጨምረዋል። ለብዙ መቶ ዘመናት ሴቶች የአንድን ወንድ ዋጋ ለመገመት በቡድን ምልክቶች ላይ ተመርኩዘዋል። ሌሎች ሲያዳምጡህ አስተያየት ሲፈልግ ሲሳቡ ኖረዋል። ይህ ሰው ይታያል፣ ይህ ሰው ይታመናል ብለው ሲያስቡ ኑረዋል። አየህ፣ ለምሳሌ አንድ ነገር ልንገርህ። አሁን ወንድ ብዙ ጊዜ ሲያፈቅር እንዲህ ናት፣ እሷ እኮ ዱርዬ ናት፣ እንዲህ አድርጋ እንዲሁና በዚህ ወጥታ በዚህ ገብታ ሲባል ኖ እኔ አውቃታለሁ፣ ከእናንተ ይልቅ እኔ አውቃታለሁ፣ እኔ እኮ ቀርቤያታለሁ ብሎ ከሱ ጋር ተቀራርበው በነበረበት ጊዜ ወይም ደግሞ ከሱ ጋር ባላቸው የፍቅር ግንኙነት ከሱ ጋር ባላቸው ግንኙነት ያምናታል፣ ይወዳታል፣ ያፈቅራታል። በሚያየው ነገር ያምናል። ሰዎች በሚነግሩት ነገር ሳይሆን አብሯት ባለበት ጊዜ በምታደርገው ድርጊት። ሴት ልጅ ግን እንዴ አንቺ አታውቂውም እንዴ? እሱ እኮ ዱርዬ ነው፣ እሱ እኮ ሴት አተራማሽ ነው፣ እሱ እኮ እንዲህ ነው፣ እሱ እኮ እንደዛ ነው ስትባል ያንን ነው የምታምነው። ልየው ብላ ምናልባት እያስመሰለ እኮ ነው። ድሮም እንዲያርጓሉ እንትናን ዲያርጎ ከርቷት የሆነች ልጅ ነበረች አሉ የዩኒቨርሲቲ ተማሪ፣ እንደዛ እያለች ነው እንትን የምትል። ስለዚህ ማህበራዊ ማረጋገጫ ወይም ደግሞ ሰዎች በሚሰጡ ነገር ሴት እንደምትሳብ ማወቅ አለብን። ምን አባቱ ይሄስ ማህበረሰብ ምን አለኝ ምንም አላለኝ ግድ የለኝም አትበል። አንዳንዴ ጥሩ ሆነ መገኘት ሰዎች በሚያሞጋግዙ ሰዎች በሚሰጡ ነገር ሴት ልጅ ትሳባለች። አንተ ባየኸው ነገር ነው፣ ይሄ ግልጽ ነው። ወንዶች ባዩት ነገር ነው፣ ሴት ግን በምትሰማው ነገር ትሳባለች። አራተኛው ስሜታዊ አመራር ለሴቷ ደህንነትን ይፈጥራል። ሴቶች ሲናደዱ ብዙ ወንዶች ምላሽ ይሰጣሉ፣ ለማስተካከል፣ ለመከራከር ወይም ለማፈግፈግ ይሞክራሉ። ነገር ግን ስሜታዊ አመራርን የተረዱ ወንዶች የተረጋጉ ሆነው ይቆያሉ። ሴቶች ድንገት በስሜት አውሎ ንፋስ ሆነው ሊከንፉ ይችላሉ። ወንዱ ይህን ንፋስ እንዴት መቆጣጠር እንዳለበት ግን ያምናል ወይም ደግሞ ያውቃል። የመረበሽ በጫጫታ ውስጥ የሚያረጋጋ ሁከትን በበለጠ ሁከት የማይመልስ ወንድ ሴቷ ሁልጊዜ ምኞቷ የምንጊዜም ምኞቷ ነው። እሷ የምታከብረው ሰው እሱ ነው። ብዙውን ጊዜ ለምን እንደሆነ እንኳን ሳታቅ ወይም ደግሞ ምንድን ምክንያቷን ሳታቀው አእምሯ ይመርጠዋል፣ ይፈልገዋል። በቃ አንዳንዴ ሴቶች በጣም ተበሳጭተው ሲናደዱ ብዙ ወንዶች ምን አባሽ ሆነሽ ነው እንደሚያረግሽ ምናምን ብለው መልስ ከመስጠት ይልቅ መልካሙን ነገር ያን ስሜቷን ለማረጋጋት የሚጥርን ወንድ ትፈልገዋለች። ለምን መሰለ? ሴት ልጅ ብዙ ጊዜ ትበሳጫለች። ብዙ ጊዜ ሳይሆን ሁል ጊዜ በቃ ስሜታዊ ስለሆን እኛ ሴቶች በነገሮች ቶሎ ነው የምንናደደው፣ በነገሮች ቶሎ ነው የምንበሳጨው። ያን ስሜት የሚያቀዘቅዝ ወንድ ደግሞ ግዴታ ያስፈልጋል። ወንዶች የተረጋጉ ናቸው በብዙ ነገር። ወንዶች ከሴት ትንሽ አላደለ የመብሰል የሆነ ነገራቸው ያገናዝባሉ። ሴቶች በስሜት ነው የምንመራ፣ ወንዶች ደግሞ በምክንያታዊነት። ስለዚህ ስሜቷን የሚያረጋጋላት ወይም ደግሞ ስሜታዊ አመራሯን የሆነ እንትን የሚልላት ትንሽ የሚያቃናላት ወንድ ደህንነት ይፈጥርላታል፣ ደህንነት ይሰማታል ከሱ ወንድ ጋር ስትሆን። አምስተኛውና የመጨረሻው ወሰኖች የፍቅር አከርካሪ ናቸው። ያለማቋረጥ መገኘት በጎነት አይደለም፣ ተጋላጭነት ነው። ሴቶች ገደቦችን የሚፈትኑት ሊጎዱህ ሳይሆን መስመርህ የት እንዳለ ለማወቅ ነው። ወሰን የሌለው ሰው በቀላሉ ይረሳል። አንድ ቀን ቀርባት የተመቻሃትናም በሌላ ቀን የደበረች ሴት የለችም? እስኪ መልስልኝ። ሴቶችን በአጭር ጊዜ ድንበሮችን እንዲጥሱ አታድርግ። ቶሎ ቀርበው ቶሎ እንዳይርቁህ። ድንበርህን ስትጋፋብህ ጓበል፣ ትተሃት ሂድ። ስታከብርህና ስታስታውስህ ትኖራለች። ለምን መሰለህ?
በምንም መንገድ በፍቅር ግንኙነት ብቻ ሳይሆን በየትኛውም መንገድ ድንበርህን ማስጣስ የለብህም። ድንበር አለ። የእሷን ብትል ሴት ልጅ አንተ ጋር ስትኖር የሆነ ድንበር አላት። ስለዚህ የሆነ ድንበርህን ዝም ብለህ በቃ ጅል የምትሆን ከሆነ ትንቅሃለች። በመጀመሪያው ቀን ቀጠሮ ትገናኛላችሁ፣ ሁለተኛ ሳትደግሙ ነው የምትቀሩት። በመጨረሻም ከመመረጥ ወደ መምረጥ ተሸጋገር። አብዛኞቹ ወንዶች እስኪመረጡ ይጠብቃሉ። ብርቅዬ ሰው ይመረጣል። እሱ አያቀርብም፣ አይለምንም፣ ይመራል እንጂ አይመራም። በቃላት ሳይሆን በመገኘት። ሴቷ የምትመርጠው ሁሉንም መስፈርት ስላሟላ አይደለም። የምትመርጠው የእሱ ኃይል ትርምሷን ስለሚያረጋጋው ነው። መገኘቱ አይለመንም፣ ስለሚያረጋጋ ነው። ይህ ወንድ እረፍትና ሰላም ስለሚሰጣት ነው። ምርጥ ወንድ ሴቶች ምን ይፈልጋሉ ብሎ አይጠይቅም። ሁልጊዜ እኔ ማን ነኝ ብሎ ይጠይቃል። ጨዋታውን የሚለውጠው ያኔ ነው። ከዚያ በውስጡ የሆነ ኃይለኛ የሚፈስ ኃይለኛ ደስ የሚል ንፋስ አለ። እሷ ልትቆይ ትችላለች፣ ላይሆንም ይችላል። ግን ሰላሙ በማንም ሴት አይታወክም። የተረጋጋ ነው። እሷ ስለሄደች የሆነች ሴት መታ ስለመጣች ሰላም አያገኝም። የሆነች ሴት ስለሄደች ሰላሙን አያጣም። ሰላሙ ያለው እራሱ እጅ ላይ ነው። ወደ መረጋጋትህ እንኳን ደህና መጣህ። ወደ ሉዓላዊነትህ እንኳን ደህና መጣህ። እሷ ወደማትመርጠው ሰው እንኳን ደህና መጣህ። ራስህን ስራው እንጂ ወይም የሆነች ሴት መታ አንተን እንድትሰራ አንተን እንድታባብል በፍጹም አትፍቀድላት። ድንበርህን እንድትጥስ አትፍቀድላት። ሰላምህ ያለው አንተና አንተ እጅ ላይ ብቻ መሆኑን ሁልጊዜ ማሰብ አለብህ። ማንም ሰው ላይ ያንተ ሰላም የለም። ያንተ ሰላም ማጣትም ያንተ ሰላም ማግኘትም አንተ እጅ ላይ መሆን አለበት። ውዴ ሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ